ስርዓት ነው። የስርዓተ ምግብ ከማሻሻል አንፃር ቢያንስ በየሴክተሩ ያሉ የእርሻ ማሳዎችን እንደ ጤና ጥበቃ ጽሕፈት ቤት እንደ ኮሚኒኬሽን ይህን እናሰፋለን ብለን ሁለቱ ተቋም ፑል ላይ እቅድ ይዘንበታል። ምክንያቱም ይሄ የስርዓተ ጾታ የምግብ ማሻሻል እንትን ኑትሪሽን ማሻሻል እስከሆነ ድረስ ሁሉም ሴክተሮች ይህን አማራጭ ወስደው ተጠቃሚ የሚሆኑና በግብርና ደግሞ የሙያና የዘር አቅርቦትን ደግሞ አድሬስ የምናደርግበት እድል ይፈጠራል ማለት ነው። ሁለተኛ ለገበሬዎቹ ሰርቶ ማሳያ ነው። ዳባት ማዕከል እንደሆነ መጠን ከገበያ የሚመጣው አርሶ አደር ሁሉም እየመጣ እያየው ነው የሚሄድ። ይሄ በሰብል ልማት ሰርቶ ማሳያ ይካሄድበታል፣ በአትክልት ፍራፍሬ ሰርቶ ማሳያ ይካሄድበታል ማለት ነው። መስኖ የሚመጡ በመስኖ ግብአቶች የሚመጡ አሉ። ሞተር ፓምፕ በሶላርና በነዳጅ የሚሰሩ አሉ። እነዚህን ግብአቶችና ዘመናዊ ቴክኖሎጂዎችን የምናሳይበት ነው። አሁን ከዚህ የምታዩት ሁለት ግሪን ሃውስ አለ። እዚህ ግሪን ሃውስ ውስጥ የአበሻ ጎመን አለ፣ የቲማቲም ዘር አለ። እነዚህ ቲማቲም በቀላሉ በሳምንት አንድ ቀን ብቻ ውሃ ጠጥተን ከፍተኛ ምርት የምንሰጥበት ነው። አሁን እንደ አብጠራ ቀበሌ እስከ 54 ግሪን ሃውስ የተጠቀሙ አርሶ አደሮች አሉ። እንደ ወረዳችን ሞዴል ቀበሌ የሆነው አብጠራ ቀበሌ ነው። ከአብጠራ ደግሞ ሌሎች ቀበሌዎች የምናሰፋበት እድል ይፈጠራል ማለት ነው። በአንድ ግሪን ሃውስ እስከ 60 ሺህ ብር ከቲማቲም ተሽጦ ይገኛል፣ በአንድ ምርት ብቻ ማለት ነው። ስለዚህ በትንሿ ሰፊ ምርት የምናመርትበት ስለሆነ እኛ ደግሞ ይሄ የምናደርገው አሁን ድንች አለ፣ ቀይ ሽንኩርት አለ፣ ነጭ ሽንኩርት አለ፣ የተለያዩ ዘሮች አሉ። በመዳበሪያ የተዘራለ ያለ መዳበሪያ ደግሞ የተዘራለ ሁለቱም ኮምፔር አርሶ አደሩ በቅንነት እዚህ አገልግሎት ሊወስድ የመጣ አርሶ አደር ይህን እያየ ነው የሚሄድ። በመዳበሪያ የተዘራው ምን ነገር ውጤት አለው፣ ያለ መዳበሪያ የተዘራውስ ምን ውጤት አለው የሚለው ነገር በኮምፖስት ደግሞ የተዘራ ሶስቱን ነገሮች ተግባራዊ እናደርግባቸዋለን እዚህ ማለት ነው። ስለዚህ ይህን ልምድ እኛ ወደ ሌሎቹም አርሶ አደሩም ወደ ከተማው ማህበረሰብም እዚህ ወስዶ ቢያንስ ቅጠላ ቅጠልን በትንሽ ነገር ከቤቱ ማግኘት የሚችልበትን እድል ለመፍጠር ነውና የጀመርነው እንግዲህ በሰብል ልማትና በመስኖ ቡድን መሪዎች በሁለቱ ፕሮፖዛል ተነስቶ ነው ሐሳቡ መጣ። ከሐሳቡ ደግሞ እንደ ጽሕፈት ቤት የጋራ ተደርጎ አዋጭነት ያለው ስራ እስከሆነ ድረስ መቀጠል አለበት በሚል ተቋሙ እገዛ የሚያደርገውን ነገር እገዛ አድርጓል። ይህ እንግዲህ ፕላስቲኩ በዳይአርዲፒ ፕሮጀክት የሚመጣ ላስቲክ ነው። ኦልሞስት ሌሎቹ ግብአቶች ግን ከራሳቸው ባለሙያውም ከራሱም ኪስም አወጥቶ ውጤት እየታየበት ያለ አሰራር ነው። እንግዲህ ዞር እያልን ቀስ እያልን የምናያቸውን አይተን መጨረሻ ላይ የምሰጡንን ግብአቶች ወስደን ቀጣይ የምናስፋበት እድል ይኖራል የሚል ነገር አለ። ይህን በሰፊው ደግሞ ሲከታተሉ የነበሩ ባለሙያዎች አቶ አስችሌ አለ የመስኖ ባለሙያው፣ እሱ ደግሞ ቴክኒካል የሆኑ ውስጥ ላይ ያሉትን ነገሮች እሸቱና ተስፋዬ ማብራሪያ ይሰጡበታል ማለት ነው። ሲያቀተን ምን አረግነ
እዚህ አካባቢ ከተቋማችን ያለን ሀብት መጠቀም አለብን ማልማት አለብን ብለን ተነሳነ። ያው የኛ ባለሙያዎችን ይዘን ፕሮፖዛል ይዘን ለቅድም ሲባል እንደነበረው ለተቋሙ አሳወቅና ተቋሙም ይሄን አክሴፕት አድርጎ ወደ ስራ ገባን። ይሄ አንደኛ ውሃው በኋላ ታዩታላችሁ በትራክተር ማሳረስነ እርሻውን እንደገና ደግሞ በዶዘር ውሃውን አስገድበን እስካሁን ውሃው ይሄ አይገኝም ነበር። ታውቁታላችሁ በዚህ የምታልፉ ሰዎች እስከ የካቲት ድረስ ውሃው ይቆማል። ይሄ ደረቅ ነው የሚሆነው። አሁን ግን ስለተገደበ ውሃው ቆሟል። በቂ ምርትም እየሰጠን ነው ያለና ካሁን በፊትም ቆሻሻ ሽንት ቤት ምናምን ሲወጣበት ነበር። እንደገና ደግሞ የከፍቶች ምናምን መዋያ መጋጫ ምናምን ነበር። ይሄን ግን አንደኛ በዚህ የሚመጣ ማህበረሰብ በለቅሶም በገበያውም የሚመጣ ማህበረሰብ አስተማሪ እንዲሆንል ትልቁ ነገር ይሄን የሰራ ነው ለማህበረሰቡ አስተማሪ እንዲሆን። ምክንያቱም አንደኛ የገበሬ ባህል እንዲካሄድበት ሰው አይቶ ከዚህ አይቶ ወስዶ ከቤቱ እንዲሰራ ያሰብነበትና በኋላ ታዩታላችሁ እንዴት እየሰራ ነው። ይሄ ወደዚህ አካባቢ ጅምር ነው። በዛ መሰረት ወደ ስራው ገብተናል። በኋላ ያው ባለሙያውንም ኢኒሼቲቭ ሆኖ አኪሱ እያወጣ ይሄ ባለሙያው 75000 ብር አውጥቶ ነው ድንችም ሽንኩርትም የጉልበት ዋጋ የኩትኳቶ እያወጣ እና በጣም አፕሪሼት የሚደረጉ ባለሙያዎች አሉ። ስራው በዚህ ልክ እየሄድን ነው። አሁን እነዚህ ግሪን ሃውሶች አሁን አያችሁት ስራ ገና አልጀመርንም። ቲማቲም እያመረትን ነው። ቲማቲም በካሳ ነው የምናመርተው፣ ላይ ነው እያመረትን ያለ። ይሄን ከነገ በኋላ ጎመኗን አንስተን ቲማቲም ሳይንሱን በጠበቀ መንገድ ቲማቲም ነው የምናመርተው። በዛ መሰረት ሞዴል ቢመጣ